ተኩስ ተከፍቷል፣ ተኩስ አቁም ፈርሷል ሲሉ ዶክተር ደብረጽዮን ገብረ ሚካኤል በይፋ አወጁ። ዶክተር ደብረጽዮን ጦርነት ሊጀመር 11ኛው ሰዓት ደርሷል በሚባልበት በዚህ ወቅት የዘለፋ ናዳ ማዕከላዊ መንግስቱ ላይ አዝንበዋል። እየተከበብን ነው፣ በጠለምት ቀድሞ ተኩስ የከፈተብን መከላከያ ነው፣ በልጽግና የሽንኩርት መክተፊያ ብቻ እንዲይዙ እናደርጋቸዋለን ሲል ዝቶብናል የሚሉና እስካሁን ያልተሰሙ አዳዲስ ክሶችን አሰምተዋል። ከዚህ በተጨማሪም የትግራይ ህዝብ ለሚመጣው ነገር ሁሉ በተጠንቀቅ ሆኖ እንዲዘጋጅ አዘዋል። ታደምጡታላችሁ። አስመራና አዲስ አበባ ላይ እየተዶለተ ነው። ነገሩ ከመቼውም ጊዜ በላይ ከሚታሰበው በላይ ተካሯል። ሪያድ 4 ኪሎንና ዳሉን ለማስጠንቀቅ ውሎ አዳሯን በሁለቱ ሀገራት አድርጋለች። በዛሬው ዕለት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር አስመራ ገብተዋል። በአንጻሩ የሳውዲ የውጭ ጉዳይ ሚኒስትር አዲስ አበባ ናቸው። ይህም የኢትዮ ኤርትራ ትኩሳት እጅግ ማየሉን አሳይቷል። በሌላ በኩል ከፍተኛ ቁጥር ያለው የመከላከያ ሰራዊት ከአሰብ ቅርብ ርቀት አፋር ቡሬ በገፍ እየገባና እየተከማቸ መሆኑ ታውቋል። እንመለስበታለን። የግብጽ ዘመናዊና አዳዲስ የጦር መሳሪያዎች ኢትዮጵያ ድንበር ገቡ። ካይሮ ኢትዮጵያን የመክበብ አጀንዳዋን በአቡ ሸማኔ ፍጥነት እየከወነች ነው። አስመራ ጠቅልላ የገባችው ግብጽ በምስራቅ አቅጣጫ ሌላ ቋጠሮ እየፈተለች ነው። ዘመናዊ የጦር መሳሪያዎቿንና የአየር ትጥቆቿን ወደ ኢትዮጵያ ድንበር በግፍ አስገብታለች። ሁለት እግር አለኝ ብለው ሁለት ዛፍ ለመውጣት የሚተረተሩት ሐሰን ሼክ መሐመድ ደግሞ ከፈርዖኖቹ የቀረበላቸውን በረከት የጦር ትርኢት በማሳየት ተቀብለዋል። ትሰሙታላችሁ። ትራምፕ ኢራንን ሊደበድቡ ነው። ፕሬዝዳንት ትራምፕ ኢራን በጣም ከባድ እርምጃ ይጠብቃታል ሲሉ ዝተዋል። ኢራን በበኩሏ ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄ እንደማትቀበል አስታውቃለች። በመጨረሻም ፍጥጫ ውስጥ የከረሙት ኃያላኑ ወደ ቃታ መማዘዝ ሊገቡ ነው። እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ተኩስ ተከፍቷል፣ ተኩስ አቁም ፈርሷል ሲሉ ደብረጽዮን ገብረ ሚካኤል በይፋ አወጁ። ዶክተር ደብረጽዮን ጦርነት ሊጀመር 11ኛው ሰዓት ደርሷል በሚባልበት በዚህ ወቅት የዘለፋ ናዳ ማዕከላዊ መንግስቱ ላይ አዝንበዋል። እየተከበብን ነው፣ በጠለምት ቀድሞ ተኩስ የከፈተብን መከላከያ ነው፣ በልጽግና የሽንኩርት መክተፊያ ብቻ እንዲይዙ እናደርጋቸዋለን ሲል ዝቶብናል የሚሉና እስካሁን ያልተሰሙም አዳዲስ ክሶችን አሰምተዋል። ከዚህ በተጨማሪም የትግራይ ህዝብ ለሚመጣው ነገር ሁሉ በተጠንቀቅ ሆኖ እንዲዘጋጅ አዘዋል። ከመቀሌ ደብረጽዮን ገብረ ሚካኤል አደገኛ መግለጫ ሰጥተዋል። መግለጫው በትግራይ ያለችው ጭላንጭል የሰላምና እፎይታ ጀንበር እያዘቀዘቀች በአንጻሩ የጦርነት ደመና በእጅጉ ማንዣበቡን ያስረገጠ ሆኗል። ይህችን ጭላንጭል የእፎይታ ንፋስ ለማጥፋት ፖለቲከኞች እየተረባረቡ ነው። ሁለቱም ኃይሎች ጦራቸውን እያስተጉና በተጠንቀቅ አድርገዋል። ከሳምንታት በፊት በጠለምት ጡንቻ ከተለካኩ በኋላ ዳግም ውጊያ የመቀስቀስ እድሉ ወደ አይቀሬነት አድጓል። የዛሬው የደብረጽዮን መግለጫ ይህን ሁኔታ የሚያስረግጥ ነው። የትግራይ ህዝብ መብቱን በሰላማዊ መንገድ እየጠየቀ ነው። ነገር ግን የኢትዮጵያ መንግስት ለሌላ ዙር ጦርነትና ከበባ እየተዘጋጀ ነው ሲሉ ወንጅለዋል። የህወሓት ጦር በጠለምትና ወደ ወልቃይት መጠጋቱን ሸሽገው ፌዴራል መንግስቱን እንደ ጦር ሰባቂ ድርጅታቸውን ደግሞ እንደ ሰላም ፈላጊ አድርገው ለማቅረብ ሞክረዋል። የፌዴራል መንግስት የህዝባችንን ህልውናና ደህንነት አደጋ ላይ የሚጥል ሁኔታ ፈጥሯል። ስለሆነም አሁን ያለው የትግራይ ጊዜያዊ አስተዳደር በአዲስ መዋቅር ውስጥ ገብቶ ከህዝቡና ከህወሓት ጋር ተቀናጅቶ እየሰራ ይገኛል። የህዝቡ አንድነት ታይቷል፣ አመራሩን በአንድነት ቁሟል ሲሉ ተናግረዋል። በፌዴራል መንግስት እጅ አንሰጥም ያለው ህወሓት ያለ የሌለ ኃይሉን እያሰባሰበ መሆኑ ይታወቃል። ደብረጽዮን በዛሬው መግለጫቸው ይህንኑ ያረጋገጡ ሲሆን ህወሓትን ትጥቅ አስፈትቶ ማንበርከክ ለሚፈልግ ኃይል እጅ አንሰጥም ብለዋል። ደብረጽዮን ከፍተኛ የመንግስት ባለስልጣናት አሁንም በአደባባይ መሳሪያችሁን አስረክቡና አርፋችሁ ተቀመጡ፣ ካልሆነ በቴክኖሎጂ እናጠፋችኋለን እያሉ ነው ሲሉ ተደምጠዋል። ፌዴራል መንግስት ህወሓትን ከምትጠፋ ተንበርከክ እያለ ነው ያሉት ደብረጽዮን ለጠቅላይ ሚኒስትር አብይ አህመድ አስተዳደር እጅ አንሰጥም ብለዋል። አክለውም ምንም እንኳን የፌዴራል መንግስት በድሮን ጭምር እየተኮሰብንና አሁንም ከበባ እያደረገብን ቢሆንም አሁንም ለንግግር ዝግጁ ነን ብለዋል። ይሁን እንጂ የፌዴራል መንግስት የተጠየቀውን እንደ ወልቃይት ያሉ አወዛጋቢ አካባቢዎችን ለትግራይ አሳልፎ ከመስጠት ይልቅ ለጦርነት ተዘጋጅቶ መጥቷል ሲሉ ከሰዋል። የፌዴራል መንግስት በህወሓት ላይ የተሳሳተ ግምገማ ይዟል ያሉት ደብረጽዮን ተበትነዋል ይሉናል፣ ነገር ግን መልሳችን አልተበተንም ነው ብለዋል። ህወሓት በተቆጣጠ
በሚቆጣጠራቸው ድንበሮች ድሮንን ጨምሮ የጦር መሳሪያ እያስገባ መሆኑን የራሱ የቀድሞ የጦር አመራሮች ጭምር መግለጻቸው ይታወሳል። ደብረጽዮን ከአፍሪካ ህብረት፣ ከአውሮፓ ህብረትና ከአሜሪካ መንግስት ጋር ግንኙነት እያደረጉ ቢሆንም ህወሓት የሚፈልገውን እርምጃ እየወሰደ አይደለም ብለዋል። እንደ አሜሪካ ያሉ ሀገራትና ዓለም አቀፍ የመንግስታት ተቋማት እኛ እንጨነቃለን ከሚለው ወጣው ይህንን የጥፋት መንገድ በተግባር እንዲያቆሙ ጥሪ አቅርበዋል። ደብረጽዮን ከመቀሌው መግለጫቸው በኋላ ለአፍሪካ ህብረትና ለተለያዩ መንግስታት በጻፉት ግልጽ ደብዳቤ ጦርነቱ ከመቀስቀሱ በፊት በአስቸኳይ እርምጃ እንዲወሰድ ጠይቀዋል። ህወሓት ራሱ በራያ እስከ ጠለምት ትንኮሳ በመፈጸም የጀመረውን የጦርነት መንገድ የፌዴራል መንግስት የፈለገው ግጭት እንደሆነ አድርጎ በደብዳቤው ገልጿል። የፕሪቶሪያው ስምምነት ሙሉ በሙሉ በሁሉም ወገን ይፈጸም ያለው ህወሓት አሁን ወልቃይትን እንደ ራያ መቆጣጠር እንዳለበት ገልጿል። በህወሓት አገላለጽ ጦርነቱን ማስቀረት የሚቻለውም ሆነ ከትግራይ አልፎ በኢትዮጵያ ዘላቂ ሰላም የሚሰፍነው ወልቃይትን ሲቆጣጠር ብቻ መሆኑን በደብዳቤው አመልክቷል። አስመራና አዲስ አበባ ላይ እየተዶለተ ነው። ነገሩ ከመቼውም ጊዜ በላይ ከሚታሰበው በላይ ተካሯል። ሪያድ 4 ኪሎና ዳሎን ለማስጠንቀቅ ውሎ አዳሯን በሁለቱ ሀገራት አድርጋለች። በዛሬው ዕለት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስተር አስመራ ገብተዋል። በአንጻሩ የሳውዲ ውጭ ጉዳይ ሚኒስተር አዲስ አበባ ናቸው። ይህም የኢትዮ ኤርትራ ትኩሳት እጅጉን ማየሉን አሳይቷል። በሌላ በኩል ከፍተኛ ቁጥር ያለው የመከላከያ ሰራዊት ከአሰብ ቅርብ ርቀት አፋር ቡሬ በገፍ እየገባ ባና እየተከማቸ መሆኑ ታውቋል። የድንበሩ ትኩሳት መጨመሩን ተከትሎ መከላከያ ሰራዊት ከአማራና ኦሮሚያ ክልል እየወጣ ኤርትራ ድንበር እየተከማቸ ነው። በዛሬው ዕለት በማህበራዊ ሚዲያ በተሰራጨ ቪዲዮ ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ቡሬ ሲያቀና ታይቷል። ከወታደሮች ባለፈ ከባባድና ረጅም ርቀት የሚወነጨፉ መሳሪያዎች ከአሰብ ቅርብ ርቀት ቡሬ ላይ እንደተከማቹ መረጃዎች አሳይተዋል። የሀገራቱን ውጥረት ማየል ተከትሎ ሳውዲ አረቢያ ለማደራደር እየሞከረች ነው። ከዓመታት በፊት አብይና ኢሳያስን በጅዳ የሰላም ስምምነት ያፈራረመችው ሪያድ አሁንም ለማስማማት እየሞከረች ነው። በዛሬው ዕለትም የሳውዲ ከፍተኛ ባለስልጣናት ከሰዓታት በፊት አስመራ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። አስመራ ከገቡት ባለስልጣናት መሃል የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አል ኬሪጂ ዋናው ናቸው። በትናንትናው ዕለት የሳውዲ ውጭ ጉዳይ ሚኒስትር አዲስ አበባ መግባታቸው ይታወቃል። የሳውዲ ምክትል ውጭ ጉዳይ ሚኒስትር ወደ አስመራ መብረራቸው ጉዳዩ ምን ያህል ከባድ እንደሆነ ያሳያል። ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ከህወሓት ጋር እርቅ መፈጸሟን እንደ ክህደት፣ የባህር በር ጥያቄዋን ደግሞ እንደ ወረራ አድርገው ይቆጥሩታል። ሳውዲ ይህንን ውጥረት ለማርገብ የምትጠቀመው የዋስትና ካርድ ነው። ለኤርትራ የምትሰጠው መልእክት ኢትዮጵያ እንድትወራቸው አንፈቅድም፣ የባህር በር ጥያቄው በጉልበት እንደማይፈታ ከዶክተር አብይ ማረጋገጫ ወስደናል የሚል ሊሆን ይችላል። በተመሳሳይ ለአዲስ አበባ ደግሞ ኤርትራ ከግብጽ ጋር ያላትን ወታደራዊ ትብብር እንድታቀዘቅዝ እናደርጋለን፣ እናንተ ግን ሰራዊታችሁን ወደ ኋላ መልሱ የሚል ምክርና ማስጠንቀቂያ ዘል መልእክት ታስተላልፋለች። ሳውዲ ለሁለቱም ሀገራት የምትሰጠው የልማትና የኢንቨስትመንት ተስፋ ከጦርነት ይልቅ ሰላምን አትራፊ አድርጎ ለማሳየት ያለመ እንደሆነ ተንታኞች እየተናገሩ ነው። የፕሬዝዳንት ኢሳያስ ቂምና የጠቅላይ ሚኒስትር አብይ የባህር በር ህልም በሳውዲ ዶላር ብቻ የሚሽሩ አይደሉም። እንዲሁም በሱዳን ያለው የአርኤስኤፍ እና የኢትዮጵያ ትስስር ከጥቅም ባሻገር የህልውና ጉዳይ ከሆነ ሪያድ ይህንን ቋጠሮ ለመፍታት የምታደርገው ጥረት ጊዜያዊ ማደንዘዣ ከመሆን አይዘለም። ሆኖም ግን ሳውዲ በአንድ ጊዜ በአዲስ አበባና በአስመራ መገኘቷ ቀጠናውን ከገደል አፋፍ ለመመለስ የተደረገ የመጨረሻና ወሳኝ ሙከራ መሆኑ አይካድም። ውጤቱ በንግግር ጠረጴዛ ላይ ብቻ ሳይሆን በድንበር አካባቢ በሚታየው የወታደሮች እንቅስቃሴ በሚቀጥሉት ቀናት የሚረጋገጥ ይሆናል። የግብጽ ዘመናዊና አዳዲስ የጦር መሳሪያዎች ኢትዮጵያ ድንበር ገቡ። ካይሮ ኢትዮጵያን የመክበብ አጀንዳዋን በአቡ ሸማኔ ፍጥነት እየከወነች ነው። አስመራ ጠቅልላ የገባችው ግብጽ በምስራቅ አቅጣጫ ሌላ ቋጠሮ እየፈተለች ነው። ዘመናዊ የጦር መሳሪያዎቿንና የአየር ትጥቆቿን ወደ ኢትዮጵያ ድንበር በገፍ አስገብታለች። ሁለት እግር አለኝ ብለው ሁለት ዛፍ ለመውጣት የሚተረተሩት ሐሰን ሼክ መሐመድ ደግሞ ከፈርዖኖቹ የቀረበላቸውን በረከት የጦር ትርኢት በማሳየት ተቀብለዋል። እንደተፈራው ግብጽ ጓዟን ጥቅልላ ሞቃዲሾ ገብታለች። ሱዳንና ኤርትራን ተጠቅማ በሰሜን አቅጣጫ ከበባ የፈጸመችው ካይሮ አሁን ደግሞ ያዝለቀቅ ስታደርግ በከረመችው የምስራቅ ግንባር ጦር መሳሪያዎቿን አስገብታለች። የካይሮ ጦር መሳሪያዎች
በሶማሊያ ወታደራዊ ትርኢት አሳይተዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በሶማሊያ አውሶም ስር የተመደቡ የግብፅ ኃይሎች ስምሪት መመልከታቸውን የግብፅ ሰራዊት ቃል አቀባይ ጠቅሶ ኢጅፕት ቱዴይ ዘግቧል። በጦር ሰራዊቱ የስምሪት ስነ ስርዓት ላይ የግብፅ መከላከያና ወታደራዊ ምርት ሚኒስተር ጄኔራል አብደል ማጂድ ሳቀር፣ የጦር ኃይሎች ጠቅላይ አዛዥ ሌተናል ጄኔራል አህመድ ከሊፍና ከፍተኛ የግብፅ ወታደራዊ አዛዦች ተገኝተዋል። የጦር ኃይሉ ቃል አቀባይ እንዳስታወቁት ፕሬዝዳንቱ በጉብኝታቸው ወቅት ለተልዕኮ የተመረጡ የግብፅ ወታደሮች ስላላቸው ዝግጅት ትጥቅና ኦፕሬሽናል ዝግጁነት ገለጻ ተደርጎላቸዋል። የዝግጅቱ መርሃ ግብር ወታደራዊ ልምምዶችንና ለስምሪት የተዘጋጁ ተሽከርካሪዎችን ትርኢት ያካተተ ሲሆን ሰራዊቱ በተለያዩ የውጊያ ሁኔታዎች ውስጥ ዝግጁ ሆኖ እንዲገኝ ከፍተኛ ሙያዊ ስልጠና ማጠናቀቁን ባለስልጣናቱ ገልጸዋል። እንደ መግለጫው ከሆነ ግብፅ በአፍሪካ ህብረት ተልዕኮ ውስጥ የምታደርገው ተሳትፎ ካይሮ ለዓለም አቀፍ ሰላምና ደህንነት እንዲሁም በሶማሊያ ለሚደረጉ የማረጋጋት ጥረቶች ያላትን ቁርጠኝነት የሚያሳይ ነው ተብሏል። ጉብኝት የተከናወነው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የግብፅ አቻቸው አብዱል ፈታህ አልሲሲ በዚህ ሳምንት መጀመሪያ ላይ በካይሮ ካደረጉት ውይይት ቀጥሎ ነው። በወቅቱ በሰጡት የጋራ ጋዜጣዊ መግለጫ ፕሬዝዳንት አልሲሲ ግብፅ በአፍሪካ ህብረት የሶማሊያ የድጋፍና ማረጋጋት ተልዕኮ ስር ሰራዊቷን ለማሰማራት ያላትን እቅድ እያከናወነች መሆኑን አረጋግጠው ይህም ካይሮ በሶማሊያና በመላው አፍሪካ ሰላምና መረጋጋትን ለማምጣት ያላትን ቁርጠኝነት የሚያሳይ መሆኑን ገልጸዋል። ትራምፕ ኢራንን ሊደበድቡ ነው። ፕሬዝዳንት ትራምፕ ኢራን በጣም ከባድ እርምጃ ይጠብቃታል ሲሉ ዝተዋል። ኢራን በበኩሏ ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄ እንደማትቀበል አስታውቃለች። በመጨረሻም ፍጥጫ ውስጥ የከረሙት ሀያላኑ ወደ ቃታ መናዘዝ ሊገቡ ነው። ኢራን ከአሜሪካ ጋር በተሎ ከስምምነት ላይ ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ባለፉት ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዙር ይካሄዳል ተብሎ እየተጠበቀ ባለበት ጊዜ ትራምፕ ኢራንን አስጠንቅቀዋል። ኢራን በበኩሏ ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄ እንደማትቀበል አስታውቃለች። በሀገራቱ መካከል ውጥረት እጅጉን አይሏል። ከሰሞኑም ሁለቱ ሀያላን ወደ ድርድር እንደሚጀምሩ ሲዘገብ ነበር። ሆኖም እስካሁን ባለው መረጃ ቀጣዩ ዙር ድርድር መቼና የት እንደሚካሄድ ያልተገለጸ ሲሆን ትራምፕ ኢራን ከስምምነት ላይ ለመድረስ በጣሙን ትፈልጋለች በማለት በዲፕሎማቲክ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸው አመልክተዋል። ፕሬዝዳንቱ ለእስራኤል ቻናል 12 የቴሌቪዥን ጣቢያና ለአሜሪካዊ ዜና ድረገጽ እንደተናገሩት ተጨማሪ አዲስ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ እያሰቡ ነው። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በበኩላቸው አገራቸው ከዩናይትድ ስቴትስ ጋር በሚደረገው ሁለተኛ ዙር ድርድር ከልክ ያለፈ ጥያቄ አትቀበልም ሲሉ ከአሜሪካ በኩል የሚቀርብን ቅድመ ሁኔታ ተችተዋል። ይህ የባለስልጣናቱ ንግግር የተሰማው ከአሜሪካ ጋር ሁለተኛ ዙር ድርድር እየተጠበቀ ባለበትና የእስራኤሉ ጠቅላይ ሚኒስትር ለምክክር ዋሽንግተን በገቡበት ጊዜ ነው።